ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ይሄኛው ስለ ማይክሮሶፍት ኤክሴል ብቻ የምንማርበት ሁለተኛው ቻናል ነው ማለት ነው። በዛሬ ቪዲዮ ማይክሮሶፍት ኤክሴል ላይ ወሳኝ ከሆኑት መካከል ፕሪንት ማድረግ ነው ማለት ነው። ስለዚህ ፕሪንትን ከዜሮ ጀምረን እስከ መጨረሻው ያለውን ነገር በአጠቃላይ ለመመልከት እንሞክራለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ምሳሌ እንዲሆን ነው እዚህ ጋር የከፈትኩት አለ የተለያዩ ሽቶች እንደምትመለከቱት አሉት ማለት ነው። ስለዚህ እነዚህን ፕሪንት እያደረግን ወይም ለማድረግ እየሞከርን እንመለከታለን። መጀመሪያ አሁን የምትፈልጉትን ነገር ፕሪንት ለማድረግ አንደኛ ከላይ ፋይል የሚል አለ፣ ፋይልን ትነካላችሁ። በመቀጠል ፕሪንት የሚል እዚህ ጋር አለላችሁ ማለት ነው። ከዛ በኋላ ፕሪንት ማድረግ ይቻላል። ስለ ሴታፖቹ በደንብ እንመጣበታለን። ሁለተኛው ደግሞ ፕሪንትን የምታገኙት ከኪቦርዳችሁ ላይ ኮንትሮል እና ፒን በመንካት ይሆናል ማለት ነው። ስለዚህ ኮንትሮል እዚህ ጋር አለ፣ ፒ ደግሞ እዚህ ጋር አለ። ስለዚህ አሁን ሁለቱን አገናኝቼ ወይም ኮንትሮል ፒን ብነካ ቀጥታ እንደምትመለከቱት ወደ ፕሪንት ይወስደኛል። ፕሪንት ስናደርግም ደግሞ ልብ ማለት ያሉብን ነገሮች አሉ። ለምሳሌ ፋይል፣ ከዛ በኋላ ፕሪንት። እዚህ ጋር እነዚህ ነገሮች ወሳኝ ናቸው። ፕሪንት አክቲቭ ሽት ይላል እንደምታዩት። ይሄን ብትነኩት ሶስት አማራጮችን ታገኛላችሁ። ፕሪንት አክቲቭ ሽት ማለት ምን ማለት ነው? ለምሳሌ እዚህ ጋር ሰም የሚል ሽት አለ፣ አዲስ፣ አቨሬጅ፣ ካውንት፣ ሁሉም የተለያዩ ናቸው ማለት ነው። ስለዚህ አንድ ሰው አሁን ሰም የሚለው ላይ ክሊክ አድርጎ ከዛ በኋላ ፋይል ከዛ ፕሪንት ቢል የሚወጣው እንደምትመለከቱት አንዷ ፔጅ ብቻ ነች። ምክንያቱም ሰም የምትለዋ ብቻ እዚህ ጋር የመረጥነው ምን ስለሆነ ፕሪንት አክቲቭ ሽት የሚለውን ስለሆነ ማለት ነው። ለምሳሌ ደግሞ የምትፈልጓትን ፓርት ብቻ ሰሌክት አድርጋችሁ ማውጣት ከፈለጋችሁ እስከዚህ ያለውን ብቻ ከሆነ ለምሳሌ የፈለግነው እንመርጠዋለን። ፋይል ከዛ እዚህ ጋር እንመጣና ፕሪንት። አሁን እዚህ ጋር ተመልከቱት። አክቲቭ ሽቱን ካልነው እዚህ ጋር ቶታሉን ያወጣዋል፣ ከላይ ያለውን ነገር ያወጣዋል። እኛ የፈለግነው ግን ሰሌክት ያደረግናትን ብቻ ነው። ስለዚህ ኦንሊ ፕሪንት ዘ ከረንት ሰሌክሽን የሚለውን ስንነካው እንደምትመለከቱት ሰሌክት ያደረግነው ብቻ ይሆናል ማለት ነው ፕሪንት የሚሆነው። አሁን ፕሪንት ብዬ ባዘው የሚወጣው ይሄ ብቻ ይሆናል። ሶስተኛው ደግሞ ለምሳሌ እዚህ ጋር አንድ አለ፣ ሁለት፣ ሶስት፣ ብዙ ነው እንደምታዩት። ሁሉንም በአንዴ ፕሪንት ማድረግ ከፈለጋችሁ ደስ ያላችሁ ቦታ ላይ ክሊክ ማድረግ ይቻላል። ከዛ ፋይል ከዛ እዚህ ጋር ፕሪንት። አሁን ይሁት አንድ ፔጅ ብቻ ነው ፕሪንት የሚሆነው። እኛ ግን የፈለግነው እንዳለ ስለሆነ ፕሪንት ሰሌክሽን የሚለውን ምንም ሰሌክት ያደረግነው ነገር የለንም። አሁን ፕሪንት ኢንታየር ወርክ ቡክ ትሉታላችሁ። እሱን አደረጋችሁት ማለት ሁሉንም ነገር እዛ ላይ የተጻፉትን ፕሪንት አድርግ ብለን አዘዝ ነው። አሁን ቅድም አንድ ነበር፣ አሁን ግን 11 ነው። ተመልከቱት። ወደ ጎን እያደረኩኝ ባሳያችሁ እዚህ ጋር ቁጥሩን ይነግራችኋል ስንት ወረቀት ወይም ስንት ገጽ እንደሆነ። ስለዚህ ወደኋላ ወደፊት እያላችሁ ማየት ይቻላል። ከዛ ፕሪንት ብላችሁ ስታዙ 11ዱም ወረቀቶች እዚህ ጋር ይወጣሉ ማለት ነው። ስለዚህ ፕሪንት ከማድረጋችሁ በፊት የምትፈልጉትን ነገር መወሰን ይኖርባችኋል ማለት ነው። ሌላው ደግሞ ፕሪንት ስታደርጉ ፔጅ ሌአውት ጋር ያሉ ነገሮችን ማወቅ ይጠበቅባችኋል። እዚህ ጋር አሁን ፔጅ ሌአውት ይላል እንደምትመለከቱት። ፔጅ ሴታፕ ወይም የወረቀቱን ሴታፕ ማስተካከል ይቻላል። ለምሳሌ መርጅን እዚህ ጋር ተመልከቱት። ዋይድ ካደረጋችሁት ሰፊ ነው የሚሆነው ፕሪንት ሲሆን ማለት ነው። ለምሳሌ ፋይል ፕሪንት ብለን ብንመለከተው ተመልከቱት። እዚህ ጋርም ሰፋ ያለ ነገር አለ። እንመለስና ደግሞ እዚህ ጋር ልምጣ። ናሮ ብናደርገው ወይም ጠባብ ብታደርጉት ፋይል ፕሪንት ብታደርጉት ከዛ ወደዚህ በጣም የተጠጋ ይሆናል ማለት ነው። ስለዚህ ኖርማል ማድረግ ይቻላል። በተጨማሪም ከስተም መርጅን የሚል አለ። ይሄን ነክታችሁ መግባት ይቻላል ማለት ነው። እዚህ ጋር እንመለስበታለን ይሄን በኋላ ላይ። እዚህ ጋር ደግሞ አቀማመጥ ወይም ኦሪየንቴሽን አለላችሁ። ለምሳሌ በወረቀቱ በሰፊው በኩል እንዲወጣ ከፈለጋችሁ ላንድስኬፕ ትሉታላችሁ። አሁን ፕሪንት ብታደርጉት የሚወጣው በሰፊው በኩል ወይም ወረቀቱ በትልቁ በኩል እንደምትመለከቱት ይሆናል። እንመለስና አሁንም ፖርትሬት ወይም በወረቀቱ በቁመቱ በኩል ከሆነ ደግሞ በዚህ ማድረግ ይቻላል። ሳይዝ አለላችሁ። የምትፈልጉትን የወረቀት ሳይዝ መምረጥ ይቻላል ማለት ነው። እዚህ ጋር ብዙ አማራጮች አሉ። ኤ4፣ ኤ3፣ ኤ5 የመሳሰሉት አሉ። እናንተ እንደምትፈልጉት ስራ አይነት ወረቀቱን እዚህ ጋር መምረጥ ትችላላችሁ ማለት ነው። እዚህ ጋር ደግሞ ፕሪንት ኤሪያ የሚል አለ እንደምትመለከቱት። ለምሳሌ ይህን ሴልስ የሚለውን ብቻ ላውጣው እስከታች ያለውን። ከዛ በኋላ ፕሪንት ሴት ፕሪንት ኤሪያ ነው አሉ። ለምሳሌ እዚህ ጋር መጥቼ አሁን ፕሪንት ብናደርግ የሚሆነው እቺ ፓርት ብቻ ነች። ምክንያቱም እንደ ፕሪንት ኤሪያ ይሄንን ውሰደው ብለነዋል። ፋይል ፕሪንት የምንፈልገው አሁን ከምን ጋር ነው? እዚህ ጋር እንምጣና አክቲቭ ሽት ነው ወይም ፕሪንት አክቲቭ ሽት ልበለው። ከአክቲቭም ሽት ግን የትኛዋ ነች? የተመረጠችዋን ብቻ ነው እንጂ እዚህ ጋር አክቲቭ ስለሆነ እነዚህ ነገሮች እንዳለ ፕሪንት አይደረጉም ማለት ነው።
ለምሳሌ ግን ፕሪንት ኤሪያው ጋር እንምጣና በድጋሜ ክሊር ፕሪንት ኤሪያ ብትሉት ከዛ በኋላ ፕሪንት ብታደርጉ ሁሉም ነው ፕሪንት የሚሆነው። እንደምትመለከቱት እዚህ ጋር ያለው አክቲቭ ሽቶ ነው የመረጥነው ሁሉም ማለት ነው። እዚህ ጋር ደግሞ ፕሪንት ታይትል የሚል አለ። ፕሪንት ታይትል ምንድን ነው? ለምሳሌ በየወረቀቱ እንዲደገም የምትፈልጉት ነገር ካለ ፕሪንት ታይትል ጋር ትመጣላችሁ እዚህ ጋር። ከዛ በኋላ ሄደር መስጠት ይቻላል። ለምሳሌ እዚህ ጋር ሮዝ ቱ ሪፒት አት ቶፕ ይላል፣ ወይም ቶፕ ላይ የትኛው ይደጋገም። ለምሳሌ ይሄኛው ሰም የሚለው እንዲደገም ከፈለግን እዚህ ጋር እንመጣለን። ከዚህ ፊት ለፊት መተን ይሄንን ነካና በየፔጁ አንደኛውን ድገመው አልኩት ለምሳሌ። ከዛ በኋላ ወደዚሁ እንመለስና ኦኬ እንበል። አሁን ፕሪንት ብናደርገው ወይም እዛው እንዳላችሁ ፕሪንት ፕሪቪው ብሎ ማየት ይቻላል። ሰም የሚለው አለ። ወደ ታች ግን ይሄን ነገር እያረዘምነው እንሂድ። ለምሳሌ እዚህ ጋርም ጽሑፍ አለን። አሁን እነዚህ መስመሮች መጡ ማለት አንደኛው ወረቀት እዚህ ጋር ያልቃል ነው። አሁን ይሄ ሁለተኛው ወረቀት ጀመረን የተለያየ ነገር እየጻፍኩ ነው። ከዛ አሁን ፕሪንት ብለው ተመልከቱት። ፋይል ፕሪንት 2 ፔጅ ይሆናል። ይሄ ሰም የሚለው ከላይ አለ። ቀጣይ ላይም ከላይ ይቀመጣል። ቀጣይም ብትሄዱ እየተቀመጠ ይሄዳል ማለት ነው። ምክንያቱም ከላይ ያለው ፕሪንት ኤሪያ አድርገህ ቁጠርልን ብለነው ስለነበረ ይሄኛውም ማለት ነው። አሁን ግን ስለማልፈልገው ኮንትሮል ዜድ ብዬ ወደኋላ ልመልሰው። እዚህ ጋር ደግሞ ስኬል አለላችሁ። ስኬሉን ከፍ ዝቅ ማድረግ ይቻላል። ይሄንን ባክግራውንድ ላይ ብናየው የተሻለ ነው። እዚህ ጋር ያሉትን ጨምረን ለማየት ፋይል ፕሪንት። አሁን እዚህ ጋር ስንመጣ ቅድም ያልኳችሁ ነገሮች እንዳሉ አሉ። እዚህ ጋር ተመልከቱት። ፔጅ ሴታፕ ይላል። ይሄን ስንነካ ስኬልን እናገኘዋለን። ለምሳሌ ፔጅ ይላል ስኬሊንግ አጀስትቱ 100 ወይም 100 ነው። ይሄን ቦታ እንዲጠቀመው ከፈለግን ይሄንን ጨመር እያደረጋችሁ መሞከር ይቻላል። ለምሳሌ ኦኬ ልበለው። እንደምታዩት በጣም ከፍ ብሏል። እመጣለሁ። አሁንም እዚህ ጋር ጨመር እናድርገው። ለምሳሌ እዚህ አካባቢ ኦኬ ላለው እናንተ እስከምትፈልጉት እስኪመጣላችሁ ድረስ ከፍ ከፍ ማድረግ ይቻላል። ስኬሉን ማሳደግ ይቻላል ማለት ነው። መርጅን እዚህ ጋር አለላችሁ። ወደ ጎን ወደ ግራ ምን ያህል ይሁን። ለምሳሌ ከላይ ይሄን ክፍተት እንዳይኖር የምትፈልጉ ከሆነ ቶፕ የሚለውን 0 ብላችሁ መጻፍ ይቻላል። 0 ብታደርጉት አሁን ኦኬ ብትሉት ይሄ ከላይ ሄዶ ግጥም ይላል። ምንም ስፔስ አይኖረውም። የተወሰነ ስፔስ ደግሞ ከፈለጋችሁ እዚህ ጋር እንደዚህ 0.5 ሆነ ኦኬ ብትሉት የተወሰነ ስፔስ ታገኛላችሁ። እንደዚህ ያደርጋችሁ ሴታፑን ማስተካከል ይቻላል። ልክ ቶፕ ላይ እንዳሳየዋችሁ በሌፍት በኩል ወይም በግራ በኩል በቀኝ በኩል ወይም በራይት በኩል ያለውን ቦተም ከስር ያለውንም ማስተካከል ትችላላችሁ። ሌላው ደግሞ ሄደር ኤንድ ፉተር ነው። ይሄ ደግሞ እንዲደጋገም የምትፈልጉትን ሄደር ማስቀመጥ ይቻላል። ለምሳሌ ከስተም ሄደር ብላችሁ እዚህ ጋር ብትነኩ ሄደር እንድትጽፉ ያዛችኋል ማለት ነው፣ ወይም ፍቃድ ይሰጣችኋል። እዚህ ጋር ሴንተር ላይ እንዲጻፍ የምትፈልጉትን ማስገባት፣ በራይት እንደዚሁም በሌፍት በኩል ይቻላል። ፔጅ ነምበር እንደምትመለከቱት እዚህ ጋር አለላችሁ። ፎቶዎችን ወይም ሎጎዎችን ማስገባትም ይቻላል ማለት ነው። ይሄን ለማስገባት ከፈለጋችሁ ደግሞ ውጪ ላይ መጠቀም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር መተን ኢንሰርት ብንል ከዛ እዚህ ጋር ሄደር ኤንድ ፉተር የሚል አለ። ይሄን ስናቁት ወደዚህ ያመጣችኋል በቀጥታ። ከዛ እዚህ ጋር ሄደራችሁን ማስገባት ትችላላችሁ ማለት ነው። ከስተም ሄደር ብላችሁ ለምሳሌ መሀል ላይ እንዲጻፍ የምፈልገው ነገር ሰብስክራይብ ከሆነ ሰብስክራይብ ብዬ ጽፋለሁ። በዚሁ አጋጣሚ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ማድረግ ትችላላችሁ። እዚህ ጋር ደግሞ ሎጎዎችን ማስገባት ይቻላል የፈለጋችሁት ቦታ ላይ። ከዛ ኦኬ ትላላችሁ። ፕሪቪውን መመልከት ይቻላል። ፕሪንት ፕሪቪው ብንለው አሁን ትንሽ ይሄኛውን ዝቅ እናድርገው። ጽሁፉን መርጅኑን ወደ ላይ በጣም ከፍ ስላደረግንበት እዚህ ጋር እንምጣና 0.75 በነበረበት እናድርገው። ይሄውና እንደምታዩት በየፔጁ አሁን ይሄ ይደጋገማል ማለት ነው። ለምሳሌ ይሄ ነገር ወታች እየረዘመ ቢሄድ እንደዚህ እያለ ቢሄድ ከዛ በኋላ እዚህ ጋር መተን ፕሪንት ብንለው 3 ወይም 4 ፔጅ ይሆናል። ከላይ ያለ እንደምታዩት እዚህ ጋር በተመሳሳይ ይገባል። እዚህ ጋርም እየገባ ይቀጥላል ማለት ነው። ስለዚህ ሄደር እና ፉተርን በቀላሉ እንደዚህ ማስገባት ትችላላችሁ። እዚህ ጋር ከዛ ፕሪንተራችሁን መምረጥ ነው። ያገናኛችሁትን ፕሪንተር ትመርጣላችሁ። እዚህ ጋር ደግሞ ለምሳሌ ፕሪንት ስታደርጉ አንዱን ፔጅ 10 ልታዙት ትችላላችሁ። ለ10 ሰው ፈተና ከሆነ ለምሳሌ 10 ነው ብለን ብናስብ 10 ፔጅ ነው የፈለግነው። አንዱን 10 ማለት 4 ወረቀት ካለን 40 ወረቀቶች ነው ኮፒ የምናደርገው። እነዛ ሲወጡ ግን ለምሳሌ ምን ማድረግ ትችላላችሁ? 1 2 3 እያለ እስከ 10 ከዛ 1 2 3 እያለ እስከ 10 እንዲሄድ ማድረግ ይቻላል። ወይ 10 እንዲያወጣላችሁ መጀመሪያ አንድ ቁጥር ይወጣል ወይም ፔጅ 1 ይወጣል፣ ቀጥሎ ደግሞ ፔጅ 2 ይወጣል። እሱን ከፈለጋችሁ እዚህ ጋር አማራጮች አሉ ማለት ነው። አንዳንድ ብትሉት አሁን 10 ፔጅ መጀመሪያ ገጽ አንድ ይወጣል፣ 10 ፔጅ ከዛ 2 2 እያለ ይወጣል ማለት ነው። እነዚህን ማስተካከል ትችላላችሁ። ይሄኛው ቅድም ስናየው የነበረው ነው፣ ወረቀቶችን የምትመርጡበት ነው። መርጅንም እዚህ ጋር አለላችሁ። ለምሳሌ ኖርማል ብታደርጉት
ወደ ውስጥ ትንሽ ጠጋ ያለ ይሆንላችኋል። ከዛ በኋላ እዚህ ጋር መታችሁ ፕሪንት ማለት ብቻ ነው የሚጠበቅባችሁ። ከዛ በቀላሉ ፕሪንት ይሆንላችኋል። ሌላው ደግሞ ምንድነው ለምሳሌ ትንሽዬ ብቻ ትቀርባችኋለች። ከአንድ ወረቀት የተወሰነ ሊተርፍ ይችላል። አሁን ይህንን ይሁት ከአንድ ወረቀት የተረፈ ነው፣ ምክንያቱም መስመሩ እዚህ ጋር ነው ያለው። ፋይል ፕሪንት ብንለው 2 ፔጅ ይሆናል ማለት ነው። ወደዚያውን ጠጋ ብናደርገው ይሄ ፔጅ እዚህ ጋር ተቆርጦ ቀርቷል። ነገር ግን በአንድ ፔጅ እንዲያልቅ ከፈለጋችሁ እዚህ ጋር ስኬሊንግ የሚላለው ከስተም ስኬሊንግ እዚህ ጋር ትገቡና የተለያዩ አማራጮች አሉ። ፊት ሽት ኦን ዋን ፔጅ ካላችሁት አንድ ፔጅ ላይ ያደርግላችኋል። እንደምታዩት እንደዚህ ጥቅጥቅ አድርጎ በአንድ ፔጅ ጨርሰዋል። በተመሳሳይ ደግሞ እዚህ ጋር መታችሁ ሁሉንም ኮለመን አንድ ላይ ያደርግልን ማለት ይቻላል። ፊት ኦል ኮለመን ኢን ዋን ፔጅ ማለት ትችላላችሁ። በተለይ ይሄ ኮለመኑ በረዘመ ቁጥር ሰብሰብ እንዲያደርገው ያደርግላችኋል። ስለዚህ ይህንንም እንደየሁኔታው እየቀያየራችሁ እንደዚህ መጠቀም ይቻላል ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ የምታውላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ እና በቀጣይ ምን አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩት ቪዲዮ አለ፣ እሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።